ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ነው። ዛሬም እንግዲህ እንደተለመደው በቀናችን አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ሁሉ ጊዜ ለታዳጊዎች መልካም ልደት እንላለን እዚህ ቻናል ላይ። ለልጆቻችሁ መልካም ልደት ማለት የምትፈልጉ እዚህ ስክሪኑ ላይ በምትመለከቱት የቴሌግራም አድራሻዬ ስማቸውን ግን በአማርኛ በጽፉልን ቆንጆ ነው። አሁን አዳዲሶቹ ስሞች ትንሽ አስቸጋሪ ናቸውና ስማቸውና ፎቶአቸውን ላኩልን መልካም ልደት እንላችኋለን ማለት ነው። ለዛሬም እንግዲህ ለማለዳ ቴዎድሮስ፣ ለማርካን ዳንኤል፣ ለእስጢፋኖስ ምስክና፣ ለዮአዳን ዳንኤል እንዲሁም ደግሞ ለሶፎኒያስ፣ ለአርሴማ፣ ለሳሮን ዮሐንስና ለማክቤል ሰለሞን መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃቲው ቤተሰቡ ነው። ሁላችሁም ደግሞ ኔድ ሴቴን እስካረግ ድረስ ላይክ አድርጉና ቪዲዮውን እንጀምር። የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን 40,000 ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያችሁ። ጥፍሬን መሰራትን ተጀመርኩኝ ማለት ነው። እውነት ለመናገር 40,000 ብር በጣም ነው የሚያንስበት ነው የምለው። እናንተ ማይታችሁ ትፈርዳላችሁ። ሪዛልቱም ደግሞ ይሄንን ይመስላል። አያምርም? እና ይሄ 40,000 ብር አያንስበትም? እየመጣሽ ተኝ እኔን ባታገኝ አለ ሰውየው። የትኛው ኢትዮጵያ ውስጥ ነው የምንኖረው? ረባካችሁ ንገሩን። እኛ ሰከንድ አንዱ ላይ ነን እንዴ? 40,000 ብር ለጥፍር ሰርጀሪ ነው ያሰራሽው? አርማቷ ነው እንዴ ያስሞላሽው? ለ10 ተው ባካችሁ። እንደው የእግዚአብሔርን አይን እንኳን አንውጋ። ስንቱ አለ አይደል እንዴ? ዳቦ ራሱ የጠላ ቂጣው ነውበት አሮበት እንደው መከራውን የሚበላ 40,000 ብር ሙሉ ለማከክ ያበሻ እጅ እንደሆነ በስራ ሙርድ ያለ ነው። እንደው ለውበት እንኳን አንጨነቅበትም። እናትዋ እንቁላል 20 ብር የገባባት እቺ ጉደኛና እንደው ምስኪን አገር ላይ ነው ያለነው። 40,000 ብር ለጥፍር። እኛ ስንጠየቅ ጥፍር ለምን ይጠቅማል ስንባል ለማከክ ከማለት በስተቀር ለማጌጥ እንላለን አንልም። አዎ ደሞ እኮ ሲያንስበት ነው እንጂ አይበዛበትም እንጂ። እኔ ልከክልሽ እንደው ቢያስቸግርሽ ጀርባሽ ነው። ለመሆኑ ጥፍሩን እስከተሰራችሁት በኋላ የሴትነት ወጉን የቤቱን ስራ ምናምኑ ታደርጉታላችሁ? አንወሻሽና ይከብዳል። እውነት እንደው እንሰራ እንኳን ቢባል የበዓል ቀን ስፔሻል ኬስ ሲኖርብን እሱንም እንዲህ በሰርጀሪ ዋጋ ሳይሆን ቀለል ብናደርገው። ኧረ እኔ በስራ መግባቴ ሳይሆን እንደው በዚህ ጉደኛ ሀገር ላይ it is fair አንፌር እናቴ አንፌር። እኔ እንደነገርኩሽ ከሆነ ጥፍሬ የምጠቀመው ለማከክ ነው። ምን ያህል ቢያስቸግርሽ ነው እንዴ? ይሄን ያህል የሚያሳክክ ችግር ቢኖርብን ነው 40,000 ብር አውጥተን ጥፍር የምናስተክለው? ጀርባ እንኳን ቢከብደን አርማታ ላይ የሆነ ግርፍ ላይ ሄደን ሸቅ ማድረግ ያቅተናል? አያቅተንም። እንደው 40,000 ብር አውጥተን ጥፍር ተሰርተን ጥፍራም ብትባይ አሜን ብለሽ መቀበል ነው ያለብሽ እንጂ ቅርልሽ አይገባም ባይ ነኝ። ጨርሻለሁ እኔ። አንተ ከጨረስክ እኔ ደግሞ ተራ ያላወራ። በነገራችን ላይ የስትራቴጂ ነው የማስታወቂያ ስትራቴጂ ነው። አንድ ነገር እንዲተጋኖ ሲናገሩ ያው ይቀባበለዋል። ሶሻል ሚዲያ እንደዛ ነው የሚሰራውና በዛው ፕሮሞት ይሆናል ነው ነገሩ እንጂ ለጥፍር 40,000 ብር ሊሆን አይችልም ባይ። ከተሳሳትኩ ደግሞ ሴቶች እንደዚህ ለጥፍር ይወጣሉ የሚለውን እስቲ ኮሜንት ላይ አስረዱ። አንቱ ሰላቢ ነብይ ሟት ጀመሩ ወይ ብለህ ነበር። 1 ብር ያልከኝ በጦር ሳሯሩጥህና ማክስህን ስወጋባ አየው ብዬ ንብረትህን ስወጋባ አየው ብዬ ቪዲዮ ሰርቻለሁ። አንተ ካምሳ አስታውሳለሁ። እውነት ነው ተኛል። ሟርተኛ ደግሞ ሟርት ጀመሩብኝ ብላ ይሄን ካልኩ በኋላ ሸቅልክ እኔ ራሱ እስር ቤት ስለገባው አላስተዋልኩትኝም። ቪዲዮ ያየሁት በቅርብ ነውና ከሸቀልከው ውስጥ 20%ን እንድታስገባ። ሌላ ደግሞ 2 ማንነት በህልሜ እንዳለ አይቻለሁ። ደግሞ በቅርብ ነው ያየሁት። አንዱ የውሸት አንዱ የእውነት። ስለዚህ ይሄን አስተካክል። 1016 31 077 87 20%ን አስገባ። ባታስገባ እኔ አልናገርም፣ መልሱን ታገኛለህ። ስለዚህ እውነቱን መስክር። እኔ እንድትጨምር እንድትቀንስ አልፈልግም። ህልም የእውነት እንዳየውልህ እንድትመሰክር ፈልጋለሁ እና እንደነገርኩ እንደሰደብከኝም በዚህ እንድትናገር ፈልጋለሁ። ሰላም ይብዛ ወንድሜ፣ ደህናው ነው። ኧረ ፍቅር ሲዝም ጋኞታ ጀምርክ ማለቱን አስታውሳለሁ። እውነት ነው ብሏል። የሆነ ወቅት ቪዲዮ ሰርችበታለሁ ራሱና አሁን 20%ን ቁጭ አድርግ ተብሏል በፍጥነት። ሚስት በጣም ቆንጆ ነች። ሚስት ቆንጆ ነች።
አው ከባሏ ጋር ያለችን ሴት ጡቷን ስነካ እርግጥ ነው የሴቶች ጥቃት የሚቀለድበት ጉዳይ አይደለም። እኔም አልደግፉ እና የሆነው ምንድነው በቡድን ሆነን የሆነ ቦታ እየሄድን ነበር። እየተጓዝን በምንጓዝበት ጊዜ መሀል መንገዱን ዘግቶ የሚጨፍሩ ሰዎች አጋጠሙ። አስፋልቱን ዘግቶ ማለት ነው። እና በመስኮት ስናይ ሰርግ ነገር ነው። ወጣቶች እንጨታቸውን ይዘው ሆሆ ይላሉ፣ ይጨፍራሉ ምናምን። ለምን ተቀላቅለናቸው አብረናቸው አንጨፍርም? ባህሉንም በዛው እናየዋለን ምናምን ብለን ተቀላቀልናቸው። አብረን ጨፍርን፣ ዘለንን፣ ላባችን እስኪንጠፈጠፍ። ብር የነበረውም ሰርገኞቹን ሸለምን ምናለን። ከጨረስን በኋላ በጣም ነው የምናመሰግነው ምናምን ብለን ወደ መኪናችን እንደሄድን ከተጓዦቹ መሃል ከኛ ጋር የነበረች ልጅ ውጭ ሆና ተሰቃለች። እንዴ ምን ሆና ነው ምናምን ብለን አየናትና ከልጆቹ ጋር እያወራች ነበር። ዝም ብላ ከትላ ተሰቃለች። ከዛ እየሮጥን ወረድንና ለካ ምንድነው የተፈጠረው? እንደ ባልና ሚስት ሲጫወቱ የነበሩት ሁለት ወንዶች ናቸው። በቃ ምን ይዙራት ሁለት ወንዶች ናቸው። አንዱ እንደ ሴት ሆኖ ማለትም እንደ ሙሽራ ሆኖ ሻሽ አርጎ ቻፕስቲክ አርጎ ምን ብሎ እነዛ ደግሞ 20 ምናምን የሚሆኑ ጎረምሶች ጓደኞቻቸው ናቸው። ድል ያለ ሰርግ አስመስሎት መንገደኛ ሲያልፍ ብር ምናምን እንዲሸልማቸው። ከዛ ይሄንን ካወቅኩ በኋላ ነው ለፋን ብዬ ጡትም አይደለም እኮ ካርቱን ነው የተመታ ካርቱን ነው የነካሁት። ካርቱን ነክቼ እንዴት ተሰደብኩትና ጡት ብቻ ልክ ነው። ልክ ቪዲዮ ካለቀ በኋላ ማብራሪያ ምንም ስላላስቀመጥኩ ሰዎች በተሳሳተ መንገድ ሊያዩት ይችላል። በህይወቴ ሶሻል ሚዲያ ላይ ማልፖስታቸው ሁለት ነገሮች አሉ። አንደኛው ገንዘብ ሲሆን፣ ሁለተኛው ደግሞ ፍቅረኛዬ ነው። በአስተሳሰብ የበሰልኩኝ ሰው ሆኜ ሳይሆን ስለሌለኝ ነው። ተመልከት፣ ሰውዬ እኮ ተነቀሰው ነው የሚባለው። እኔ የምለው አንዳንድ ሰፈር ለሰፈር የምትነቅሱ ሰዎች ግን ስነ ስርዓታችሁን አትይዙም ማለት ነው እንዴ? ምንድነው ያው እኔ አባት ንቅሳት ነው እንዳለ። ልጁን መስቀል በመስቀል አድርገው የክርስቲያን ስጋ ቤት ነው የሚመስለው ልጁ። ወይ ማሙሽኩን እስፓኛ ወይ ዮናስ ጨርጨርን ነው የሚመስለው። በዚህም መስቀለኛው ላይ ሌላ መስቀል እንዴ! ይሄ ልጅ እኮ የአበባ ጉንጉን ብቻ እኮ ነው የቀረው። የቀብር አስፈጻሚ እኮ ነው ያስመሰልኩኝ ነው አባት። ብትችሉ ባትነቀሱ አሪፍ ነው። ከተቻላችሁ ግን የምትነቀሱበትን ቦታ በደንብ መረጡ። እንዴ ንቅሳት ነው በላጲስ አይጠፋ። በነገራችን ላይ በባለፈውም ከአንድ ሁለት ቪዲዮ በፊት አምጥቼው ነበር ይሄን ቪዲዮና ኮሜንት ላይ አንድ ሰው ምን አስተያየት ሰጡኝ። አንዳንድ አካባቢዎች ላይ በእርግጥ የክፍለ ሀገር ነገር ነው የተነቀሰውና አንዳንድ አካባቢዎች ላይ እንደ መድኃኒትም እንዲህ አይነት ንቅሳቶች ይደረጋሉ የሚል ሀሳብ ሰጥተው ነበር። እስቲ ይሄ ነገር በደንብ ብታብራሩልን ደስ ይለናል የምታውቁ ሰዎች። ባለፈው ሳምንት ከቱርክ የመጣ ነው ብለኝ 3500 ብር የገዛሁት ሱሪ ይሄው ከባድ የሆነ ተቅማጥና ትውከት ይዞታል። አይ ቲንክ የበላው ነገር አልተስማማውም መሰለኝ። ስለዚህ የምታውቁ ሰዎች ካላችሁ እባካችሁ ጀባ በሉኝ። 3500 ብሬ ታሞብኛል እና አድኑልኝ። እና ከባድ የሆነ ተቅማጥና ትውከት ነው። ይሄን ደግሞ ጤና ሚኒስቴርም ቢሆን በዚህ ጉዳይ ላይ እንግዲህ ፈጣን የሆነ ክትባት የሚያስፈልገውም ከሆነ ጀባ ይበለን። መረጃ ያላችሁ ሰዎች በኮሜንት አስቀምጡ። አመሰግናለሁ። አሁንም ማወራውን ነገር 90ዎች የሆናችሁ ትውልዶች ታውቁታላችሁ፣ ታስታውስታላችሁ። በእኛ ጊዜ ምን ይደረግ ነበር? ጅንስ ሲነጣብ ፌድ ሲያደርግ ማስነከሪያ ቤቶች ነበሩና ትሄዱና በ5 ብር 8 ብር እንደዚህ ነገር ነው ታስነክሩታላችሁ። ብሎ የገዛችሁትን ከፈለጋችሁ ጥቁር ታረጉታላችሁ፣ ከፈለጋችሁ ቀይ፣ የፈለጋችሁትን ከለር ታስነክራላችሁ፣ ታመጣላችሁ፣ ትለብሳላችሁ እንደ አዲስ ማለት ነው። ይሄው ለአዲሶቹ ትውልዶች ትንሽ ደንገጥ ሊያደርግ ይችል ይሆናል። እንዴት ነሽ ታዲያ? እንዴት ነህ? ተስማማሽ ሀገሩ? ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ? ምንድነው? ኧረ እኔ እንደዛ ማለት ፈልጌ አይደለም እንዴ። ረጋ በይ እንጂ እንዴ። ወንድም ምን ልታዘዝ? ማኪያቱ። ኦኬ። የሴት ድምጽ ነው የምሰማው? ኧረ አይደለም። ገና ለገና እግሯ ከሀገር ወጣ ብለህ ከሌላ ሴት ጋር ግንኙነት ጀመርክ ማለት ነው እንዴ? የዋሩን አስማተኛ ታለንት ላሳያችሁማ። ተመልከቱ። አሁን ለምሳሌ አሁን እዚህ ጋር በጣም ብዙ እንጨቶች አሉ። ከዛ ከነዚህ እንጨቶች ውስጥ አንዱን እናያስ። አሁን ይላችሁ ከዚህ እንጨት መሃል እቺን ቆረጥኩኝ። እቺን እንጨት ለዚህ ደቂቃ ነው ያስኳት። መልሼ እዚህ ውስጥም ከተኩት እዛ ውስብስብ ውስጥ ብከታው ፈልጋ ታውቃለች። ዋሩ ተመልከቱ። ራሱን እንጨት ይዘው ትመጣለች ማለት ነው። ይሄው ይሄ ለዚህ ደቂቃ ነው የቀረውት። እንግዲህ የእንጨቱ ሽታ ተመሳሳይ ነው። ከተተው አሁን ይላችሁ ሄደች እየፈለገችው ነው። ፈልጋ የምታገኘው በእርግጥ እንጨቱ ከላይ ነው ያለው ወይ ወደ ውስጥ ገብቷል። ይላችሁ በሰከንዶች ውስጥ የኔ ጠረን እዛች እንጨት ላይ አርፋለችና እንጨቷን እየፈለገቻት ነው። እርግጠኛ ነኝ እንጨቷን ፈልጋ ታገኛታለች ከዚህ እንጨት ማለት።
ችግሯ መሰባበር ትወዳለች። ይዛ ተወጣች ራሷን እንጨት ማለት ነው። አንቺ እንዳትሰብሪያት፣ ቆይ እንዳትሰብሪያት። ቅድም አይታችሁ ነበር። ይሄ እንጨት ራሱ ነው ማለት ነውና ዋሮ ብጠፋባት ማለት ነው። ብጠፋ የሆነ ነገር እየነካው ከሄድኩኝ በእርግጠኝነት ፈልጋኝ ታገኘኛለች። እንግዲህ ለሰከንድ ነው የነካኋት እንጨቷን ማለት ነው። ግን የኔ ጠረን እዛ ላይ ስለሚያርፍ አፍንጫዋ ምን ያህል እንደሚሰራ እንድታዩ ፈልጌ ነው ይሄን ቪዲዮ የሰራሁላችሁ። ፈልጋ ታገኛለች ምንም ነገር ማለት ይገርማል። እሱ በእጁ ስለነካው እኮ ነው ከእጁ ላይ ጠረኑ እንጨቱ ላይ አለ። ስለዚህ ለዛች ሰከንዶች ይዟት አፍንጫቸው ሹች ይገርማል። ለዚህ ጥግ ላይ የተቀመጥከው ልጅ አቤት ቲቸር፣ ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል። አባት አስተማሪ ነበር። እንጃ ነበር የሚረግጠኝ። ስፖርት ሊያሰራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር። አታዩም ፊቴን እንዴ ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርተሃል? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ የቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነው? 8 ቁጥር። ተው ጭራሽ 8 ቁጥር ምን ናውጣ ተንበርክ። እንዴ ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚፈለፍል። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ ማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር? እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትለው። ንቀት መሆኑ ነው። የሚያነቡትማ የመልሱታል። ተመልከት ቤት እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ደምጭ እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቪዲዮ ነይና በደንብ አስረዳሻለሁ። እንደማስ ስለኔናስ ማለቴ ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ምን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይልቃት ወይ ምችልኝ እና አይመለከትኝም። የሚምር አልፋታ ናባ ደሞ ንገረው ለአባት እበከዳለሁ ብሏል ይበል። ኤው ብብቲ ንረፍቶች ሲስተም ያላበላሽታል። አሁን ሲኮረክሩኝ ያለቅፋል እና አንዱ ለአምረክ ብብትን ነው ምረክ። እንዴት ናችሁ? ለምንድን ነው ሴቶች ጸይም ወንድ የምንወደው ብላችሁ አስባችሁ ታውቃላችሁ? ምን መሰላችሁ? ሰብኮንሸስ ነው ይሄንን ስላችሁ። ጸይም ወንድ በምናይበት ጊዜ አእምሯችን የሚያስበው ማስኩሊን እንደሆነ ነው። ይሄን ስላችሁ ወንዳ ወንድ እንደሆነ ነው የሚያስበው ማለት ነው። ከዛ ባሻገር ደግሞ የሜል ፊውቸሮችን ሞራ ሲሜት ያደርግልናል። ይሄን ስላችሁ ያላቸው ውበት የበለጠ አጉልቶ ያወጣል ማለት ነው፣ ጸይም ይሁን ወንድ ላይ። ለዚህ ነው ማለት ነው። እኔ አንዳንድ ጊዜ የሆነ የተምታታ ነገር ያለ ይመስለኛል። ሴቶች ሜካፕ ምናምን የሚቀቡት በቃ የሚያቀላ ሁሉ የሚቀቡ አሉ። ሜካፑ ራሱ ወደ ቅላት የሚወስዳቸው ነገር አለ እና ወንድ ደግሞ አብዛኛው ጠይም ሴት ነው የምወደው ይላል፣ ወንድ ራሱ ማለት ነው። ሴቶችም እንደዛ። የቱ ጋር የተላለፈ ነው? እውነት እንደዛ ነው? ባሌ ኦንላይን ሚቲንግ እያደረገ እኔ ስረብሸው እንዴት ሪያክት እንደሚያደርግ ላሳያችሁ። ቆይ አብረን ሄደን እንረብሸው። ብዙ ጊዜ ስረብሸው ማለት ነው እንደዚህ እያደረግኩት ኦንላይን ሚቲንግ ሲያደርግ መጣና ረብሸዋለሁና ይሁት እንዴት እንዳይ። ይህ ምንም ማድረግ አልችልም ቤብ። ብዙ ጊዜ እሱ መረበሽ በጣም ነው የሚያዝናናኝና በዚህ አጋጣሚ አምሶሪ። ኦንላይን ሚቲንግ የሚያደርጉ ሰዎችና ዩቲዩበሮች ከወገብ በታች ይታማሉ። ከላይ ነው እንጂ ከታች ለነሳ እንዴ የዓለማችን መጥፎ ሹፌር ያው አስጀምራለሁ። እሺ ምንድን ነው የሚሸተው? እንጃ የሆነ የሚሸተው ነገር አለ። ቆይ ቻውን ወዴት እየወሰድከኝ ነው? መንገድ ስተናል እኮ እንዴ! ኧረ መንገድ ስተናል። ስማ የደብረህ ማሚስቴን ብቻ ችግር የለውም። ኧረ ሁሌ ጋር መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። ዝም በይ በቃ። ምን አገባኝ? ሴትዮ ሞተች። ቀበራት። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። ኧረ ለምን ነገር የት እንደምትኖር አይቻለሁ። ብታወራ ቀብራለሁ። እሺ ቻው። ያኔ ጥይት ለመግዛትም ችግር ነው። ምክንያቱም ወዳው ወጥተህ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። እንደ ከረሜላ የዛሬ አመት ይልሃል። አንተ የምትፈልገው አሁን ነው።
እና በጣም አስቸጋሪ ሁኔታ ነው የነበረውና ቢያንስ በተተኳሽ ራሱን የማይችል አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንገንባ ብለን አሁን የምታዩትና የታየ ያለውን ኢንዱስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ ነው ስራ ጀምሯል። አንዱ ምን አለ እንኳን ደስ ያላችሁ በሀገራችን ምርት ልንሞት ነው አለ። በሀገሬ ምርት ኮራለሁ እንደሚባለው ቢያንስ በሀገሬ ምርት እንሙት ሲል ነበርና ጥሩ ነው። እንደ ሀገር የመከላከያውን ጉዳይ ምናምን መሳሪያ ሊኖር የሚያከባብረው ከሌሎች ሀገሮች ጋር ጥሩ ነው። ኦኬ ግን እዚህ ጋር አንድ ያልተመቸችኝ ቃል ቢያንስ በተተኳሽ ራሱን የማይችል ሀገር አይደለም ብለዋል። በመብላትስ ራሱን ማለት ሆዱንስ የቀን ቀለቡን መሸፈን ያልቻለ ሀገርስ እንዴት ነው? ሀገር ነው ሀገር አይደለም? እቺን አያይዘው ቢመልሱልን አሪፍ ነበር። ምን ብለው ሻቃሉ? ለምሳሌ አንቺ ከኛ ጋር መጮት የለብሽም መጮት አትችይም አንቺ ወንድ ነሽ አዎ ሚሉኝ አሉ። ምን ትመልሽላችኋል? ምንም አይነት መልስ አልመልስላችሁ ስለምችል ነው የምላቸው። ይሄኛው ሪፖርት የምርመራ ነው። የምን ሪፖርት? የማህፀን ምርመራ። ሴት መሆኑን የሚያረጋግጥበት ይሄ ነው ምርመራ። እየተመለከታችሁት እንግዲህ ሴት መሆኗን የተረጋገጠበት የማህፀን ምርመራዋ ነው። ይሄ ውጤቱም አለ በወረቀት ተጽፎ እሱንም ላነብ ነው። እንግዲህ እዚህ ተጫዋቹ ዝግብ በጣም በስቷል። ምክንያቱም ምርመራውንም ተመርመራ አምጥታ አትጫወችም ብለዋታል። የሆነ ሆርሞን ደግሞ ችግር አለ እሱ እንደገና እንዲለወጥ በሕክምና መሆን አለበት እያሏት ነው። እንግዲህ ተፈጥሮዋ ነው ምን ማድረግ ይቻላል። መልኳ ምናምን ሲታይ ወንድ ነው የምትመስለው፣ ግን ደግሞ በምርመራ ደግሞ ሴት ናት። ማህፀን ምርመራ ተደርጎላታል። ናሳቀን ሙስሊምና ይሉኛል አሁን እንደዚህ በሂጃብ ሲያዩ ማለት ነው። እንግዲህ ላይክ ጾመኛ ነኝ። ጾመኛ ሆኜ ደግሞ ጸጉሬን ላይ ልጾም አልችልም። ገባችሁ? ተሰትሬ በስነ ስርዓት ልክ እንደዚህ አምሮብኝ ሂጃቤን ጠምጥሜ ነው ልጾም የምችለው። እና መታችሁ የ30 ቀን ጾም ምናምን ብላችሁ ጾማችሁን እናንተም ከምታፈርሱ ዱአ አድርጉልኝ። ላይክ በዚሁ አላህ እንዲያስቀጥለኝ ከዚህ በኋላ ሂጃቢስት ገርል እንደሆን ኢንሻአላህ። ሄሎ ጉድ ዴይ ሃው ዱ ዩ ዘጠናዎች አስታውሷት። እኛ እንዲህ ነው የተማርነው እንግዲህ I'm happy today and so are you. Hello, good day, how do you do? I'm happy today, it's a beautiful day. Of course, the payoff for all of these efforts must be in educational performance. This is English for Ethiopia, Level 1, Week 25 review lesson, produced by the Ethiopian Educational Media Agency. Hello children. ለሬዲዮ ነበር ምን መልስ How many goats, children? Teacher, now please have different classroom objects in your hands. Then go round in the class and show an individual child one item and ask him or ባኮ መምህር ምናምን አሳዩአቸው ምናምን ይባል ነበር። በሬዲዮ ነበር የምንማረውና አንዱን አስተማሪ ዛኔ ይቀለር ነበርና የ100 ብር ኖት ለተማሪዎቹ ያሳዩአቸው ይላል ከሬዲዮን ውስጥ። መምህሩ አራኔማ አላየሁት እንኳን ለነሱ ላሳይ ብሎ መለሰ እየተባለ ይቀለር ነበርና ጥሩ ትዝታ ለዘጠናዎች ይሆናል ብዬ ነው ያመጣሁት። ላንድ ክሩዘር የሚባል መኪና ታውቃለህ? ተይቲ ላንድ ክሩዘር ይሄ ላንድ ክሩዘር ባይ ዘ ዌይ ምኒልክ አሜሪካን ሀገር ታሪክ ላይ ነው አየሁት። አሜሪካን ወደ ዩሮፕ ወጥተው ይሄ መኪና ምን ይላሉ ለፈረንጆች፣ አንድ መኪና ስሩልኝ ለአንድ ክሩዘር ማለት በቃ የኮራዘር የሚሆን መኪና ለአንድ ለኮራዘር የሚሆን መኪና ስሩልን ብሎ እኮ እስከዛሬ ክሩዘርም ለአንድ ክሩዘር ተብሎ እኮ እንደውም እንትን አለው አይደለም እንዴ? ይሄ አጥፊ ነው። እውነቴን ነው የምልህ
መዋሸት የለብንማ። ይሄ ነው ኔሽን ቢልዲንግ እኮ ይሄ ነው። እውነታውን ተናግረን የሌለውን እንትን መቀበል አለብን። እውነቴን ነው የምልህ፣ እውነታውን መናገር። በዚህ ልክ የአንድ ክሩዘር የሚል መኪና አንብቡ ገብታችሁ በደንብ አድርጋችሁ ከአፄ ምኒልክ የመጣ ነው። ዛቲስ ራይት። እስከ ዛሬ ድረስ እንግዲህ ያን ማጥፋት አንችልም። ችግሩ እኮ አታነቡም፣ አንብቡ እንጂ እንዴ። ለአንድ ክሩዘር ብዙ ታሪክ ረቢላው ምንድነው? ማታ አብራችሁ አታድሩም እንዴ? እንዴት ነው ነገሩ? ስለዚህ ሼፍ ማቲያስን እንስማ ይቻላል። እኔ ለአንተ ኮሜንት ሰጥ በአንድ ነገር በአንድ አክሽን ስለአንተ ኮሜንት ላሳይ እፈልጋለሁ። አንድ ጊዜ ና እዚህ ጋር ቁጭ በል። ያደታ በቅርብ ጊዜ አንተ ይህንን ቦታ እንደምታካጣም እርግጠኛ ነኝ። you are so talented። በቃ ማለት አንተ ይኸውልህ የመጀመሪያው ራውንድ ላይ እጅ ስለተቆረጠ ነው እንጂ ፔሱን ወስዶታል። ተመልከቱ፣ ቢትሩቱን እንደናንተ ከትፎ ብቻ አይደለም ያደረገው። ከትፎ አብስሎ ፈጭቶ ቅቤ ጨምሮ ስፓይስ ዳርጎ ሞደርን ኩኪንግ የሚባለው እነዚህ ፋይን ዳይኒንግ የሚባሉት ኮንሰፕቶችን ፒውሪ አድርጎ ፕሌት ላይ አስቀምጦ ተቀጥሏችሁ ሄዷል። ማርሹን ቀይሮት ማለት ነው። this is all about competition። even ሲጠብሰው ሲቆርጥ ሲከትፍ እንትኑ እንኳን ይሄ ቢላውን እንኳን አይታችሁት ከሆነ ልክ እንትኑን አሳውን ስላይስ ለማድረግ ሲፈልግ በአቼቶ ክሊን አድርጎት ነው። I mean you are extraordinary። በቃ ጀግና ልጅ ነው። እንደዚህ ለፍቶ እንደዚህ ሲሞገስ በጣም ነው ደስ የሚለው። ሙሉ ፕሮግራሙን ይዩት። ማኑ ውዴ ማኑ ውዴ፣ አቤት። የት ነበር የኔ ጣፋጭ ባባ? ወይ የኔ ውድ የት ነበር? እዚህ ነበርኩ እቤት። ምን እየሰራሽ? እኔ ሚሚ አቅፋት እየሄድኩኝ ነበር። ወላሂ አንተ ግን መነሻ ብለህ ጠላህ። ሰምተሽኛል? የኔ ውድ ባባ። ወይ የኔ ጣፋጭ፣ እሱን አይደለም ያልኩህ፣ አሁን ነው ያልነገርኩህ። ወላሂ የሚሚ ደንብ አይለቅም፣ ይሄ አይለቅም፣ ይሄ አይለቅም፣ ማንም አያስለቅም። እሺ የኔ ጣፋጭ፣ ውድድ ነው ማድረግሽ። እኔ ሚሚ ብቻ ነው የምበጣው። እኔንስ አንተ ረታህ። በስመ አብ። ልጅ እንደዚህ እንደ ልጅ ሲሆን እንዴት ነው! በጣም ነው ደስ የሚለው። አንዳንድ ቦታ ምናቸው ልጆች ደግሞ ከባድ ናቸው። የዘጠናዎቹ ኑስቲ እናውራ ጉዳችንን። አዎ እንደው በየሰው ቤት ለልደት ልጅ እያለን የተጠራ ናቸው ቪዲዮዎች። እንደው ጓደኞቻችን እንደው ቸከስም ያላችሁ ቸከሶቻችሁ ቢያዩት እንደው ምን አይነት ሰው ያረጉናል። የምር እንዴ መቀላወጥ እንዴ! እኔ በጣም ቀላውጥ ነበር። እውነት አልወሸችም። በጣም ነበር የምቀላውጠው። ልደት እንዴ ሰላይ ነው የሚመስለው። በቃ ሴኩሪቲ ካሜራ በለኝ። በቃ ሰልለዋለሁ። ሙሉን ቴብሉ ላይ ያለውን በሙላ ሰልለዋለሁ። ከሰለልኩ በኋላስ ሳይቆረስ ክሬሟን ቀስ ብዬ በሚያልፍ ሙድ እንደዚህ አድርጌላት ከረሜላና ብድግ ኪሴ ውስጥ የምትሆነ ልጅነት የምር። ከዛ እሱ ደግሞ በቪዲዮ ተይዟል። ምን አለ በቃ ምን አልባላረገው አልኩኝ። አሁን ካደኩ በኋላ የምር ምን ሆኜ ነው ሰው ሲመክረኝ እሺ ብዬ በጣም ታውታ ብዬ እኮ 2-3 ራቁቴን ታዘቅዝቄ ተገርፌያለሁ። ምንም ያው ነኝ። ነገም ብጠራ እንደዛው ነው ማረገው። ምን አይነት ምት ልጅነት እንዳሳለፍ አሁን ላይ በጣም ይቆጨኛል። እንደው እሱን ነገር ብታጠፉልኝ ቪዲዮ ያለበት ቤት በሙላ ወረታውን ከፍላል። ሴክሲ ታውቃላችሁ? በቃ ስለሷ ስትል እንደዚህ ነው። ቆይ አንዴ ፈሴ ልፍሳ። ፈሴ መጣ። ኮፒሊንግ አድርጎ ፈስቼ እስከመጣ ነው። ቁጭ ነው ኮፒሊንግ ያደርጋል። ይሸታል። የማታ የበላሁት እንቁላል እኮ ነው።
እሺ ግማታ አይ መኪናዬ ውስጥ እንዳልፈሳ ብዬ እኮ ነው። ፈሴ መጣና ምን ላድርግ? ፈሴ ከመጣ ፈሴ መጣ እኮ ነው የሚባለው። እንደዚህ ግልጽ ነገር አትወድም። ፈስ ከመጣ ፈስ መጣ ነው የሚባለው። ሽንት ሲመጣ ሽንት፣ አረ ሲመጣ አረ፣ እንዲህ ነው የሚባለው። ቀጥተኛ አማርኛ ውደዱ። አሁን እኔ ወላሂ ፈሴ መጣ ወጣው፣ ፈስቼ መጣው። አትፈሩ። አንዳንድ ሰዎች ግልጽነትና ነውር የተምታታባቸው ሰዎች አሉ። ሰው እሱ ያላቸው ነገሮች ሁሉ እንደሚያደርግ ይታወቃሉ እኮ በቃ። ግን መነገር አለበት ወይ የለበትም ወይ ነው። የትስ ጋ ነው የሚነገረው? የትስ ጋ ነው? ልቤና አረጋግቼ ያገልሽ ይሁዴን ላነጋግርሽ ቤትሽ ከጎኔ ሆኖ አንቺ ሰው በዚህ ላይ አብሮ አደጌ አንገቴ ዘሞ ባለ ያገልላው ጋሽ እንዴት አድርጌ ኧረ እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ እዘኝልኝ አፍቅሬሽ ተጎዳው በጣም ኧረ እንደምን ልሁን ኧረ እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ እዘኝልኝ አፍቅሬሽ ተጎዳው በጣም ኧረ እንደምን ልሁን እንጠጣ ነበር ጠጅ በብርሌ አንበሳነሻሉ ልምጣዊ በርሬ በስራ ነጠላ ሊበሽ የባል መደረቢያ እኔ ያለውልሽ ይላል አገራችን ደጋ እርሻችን ጋሞጂ አገራችን ደጋ እርሻችን ጋሞጂ የአገር ልጅ ይሻላል ብክፋን ቢበጅ ይላል 12 ወሮች የለፋውበት 12 ወሮች የለፋውበት የአንድ ቀን ፈተና ጣሊ በድንገት ተረን ጎዳው አቦ አይ አባትሽ እናትሽ አልዳሩሽ ደግሰው አባትሽ እናትሽ አልዳሩሽ ደግሰው በጓሮ እንደጀመር በጓሮን ጨርሰው ይረጋ ሃሌሉያ ገብር የድሮ ዘፈን ግን በቃ ውሽምነትን ምናምን ሁሉ የሚያበረታታ ግጥሞች ያሉት ነው። መስፈን ይሻለኛል። በቃ ዘፍኝ ልውረድ። እንግዳቸው ለረገቱ እንግዳቸው ሞት ያለ ሞራል ይደረግላቸው። ማርች 8 በሀገራችን በዓለም አቀፍ ደረጃ የሴቶች ቀን ነው ተብሎ ይከበራል። ማድረግ ነው አርቲስት ቬሮኒካን ወደዚህ የጋበዝ ነው። በዚሁ መሰረት ቬሮኒካ አጠር ያለ ንግግር ስለ ማርች 8 ስለዚህ አርቲስቷን እንዴት ወደዚህ የህይወት ቁንጮ ላይ ልትደርስ እንደቻለች ከማርች 8 ጎን ለጎን የህይወት ተሞክሮ ልምዷን ትሰጠናለች። እኔ እዚህ እንድደርስ ለምን የፈራሁት መስማማት መስፈን ይሻለኛል። በቃ ዘፍኝ ልውረድ። እንደ እግዚአብሔርን በጣም ልቤ ያመታ ነው። በስመ አብ ወልድ። እስቲ አንዴ ሞራል ስጡኝ። እስቲ ሞራል ያው እዚህ እንድደርስ የእናንተም ትልቅ አስተዋጽኦ አለውና እናንተ ፊት በመቆሜና የህይወት ልምዴን ላካፍል ስለጋበዛችሁኝ ከልቤ እግዚአብሔር ያክብርልኝ ማለት ፈልጋለሁ። የመጀመሪያው ፈጣሪን ማስቀደም ነው። በህይወታችሁ ትልቅ ቦታ ለመድረስ በጣም ኢዚ ስለሆነ ይሄ መንገድ ታመሰግኑኛላችሁ። እርግጠኛ ነኝ እዚህ ውስጥ ጓደኛ የሌላችሁ ሰው ሙድ የሚይዝባችሁ ቡሊ የምትደረጉ ትኖራላችሁ። እንደዚህ አይነት ሰዎች ናቸው አብዛኛው ጊዜ ትልቅ ቦታ የሚደርሱት። ለምን? መገፋትን ያውቁታል፣ መበደልን ያውቁታል፣ መጥፎ ነገር ተደርጎባቸውም ያውቁታልና እነዚህ አይነት ሰዎች ትልቅ ቦታ ይደርሱና የሳቁባችሁ ሰዎች ላይ እንደኔ ቆማችሁ ማውራት ትጀምራላችሁ ማለት ነው። ሱሳይድ መፍትሄ ሆኖ አያውቅም። በጣም ብዙ ጓደኞቼ በእናንተ እድሜ ሆኜ ያጣኋቸው ሱሳይድ ያደረጉ ብዙ ወንድም እህቶቼ አልነበሩ። ተጎድተዋል። እነሱ የሞተ ነው የሚጎዳውና ሱሳይድ በጭራሽ መፍትሄ ሊሆን አይችልም። ሁለተኛ ራስን ማክበር ነው። ራስ ማክበር ማለት ምን መሰላችሁ? ማንነት መቀበል፣ ኑሯችሁን በቃ የዛ ሰዓት የተፈቀደላችሁ ኑሮ ያ ነው። ያንን አክሰፕት ማድረግ መቀበል፣ የአባታችሁ ስራ
ምንም አይነት ስራ ይሁን ግን እናንተን እያስተዳደረ ነው። እናንተ እዚህ ከማንም እኩል ቆማችሁ እንድትማሩ እያደረጋችሁ ነው። ይሄ በአባታችሁ በእናታችሁ ወንድምም ካላችሁ በአክስቶቻችሁ የምትኖሩ ካላችሁ በቤተሰባችሁ ነውና እዚህ እንደናንተ መማር ያቃታቸው መማር ሌላ ደረጃ ነው። መብላትና መቆም ራሳቸውን ማሳከም መታከም ጤናቸውን ማግኘት ያጡ በጣም ብዙ ሰዎች አሉ እዚህ ምድር ላይ። እነሱም ያልሆናችሁት ምክንያት እናትና አባቶቻችሁ ወይም ደግሞ በህይወታችሁ አጠገባችሁ ያለ ሰው ስላለ ነውና እነሱም ማክበር ማንነትን መቀበል የአንዴ ውሳኔ ነው። ዛሬ መወሰን ትችላላችሁ። ዛሬ ከዛሬ ስትሄዱ ቬሮኒካ እኮ እንዲህ ብላኛለች። ራስን ማክበር ማለት ራስን አለማርከስ ነው። ትረስሚ ጸጸት በህይወታችሁ እንዳትጸጸቱ። እሺ አባቴ ምን ይለኛል መሰላችሁ? በህይወትሽ ለማንም ሰው ሚስጥር እንዳትናገሪ። ሴቶች እድሜያችሁ ከፍ ሲል ወንዶች ፎቶ ላኩልኝ ይሏቸዋል። እናንተ የወደዳችሁት መስሏችሁ ያቺ ሞመንት በቃ ደስ የምትል መስሏችሁ ትልኩና ነገ ግን ህይወታችሁን ይቆጣጠራል። ሰውን ማክበር ነው። ሰው ማክበር ውስጥ አስተማሪ ማክበር በጣም በጣም ግዴታ ነው። አላማና ግብ መኖር ይሄን ማብራራት አይጠበቅብኝም። ሰውን መስሎ አለመኖር፣ እንደ ቤት እንጂ እንደ ጎረቤት አለመኖር፣ ከዛ ደግ መሆን፣ ማካፈል ያላችሁ እናት አባት ማክበር፣ ጽዳት ሰራተኛ ማክበር፣ ጥበቃን ማክበር ይሄ ትልቅ ቦታ መድረስ የምትፈልጉ አሁንም ሌላ ኪ ነው የምነግራችሁ። እሷም እኮ ልጆች አሏት ልክ እንደናንተ አይደል? እንደናንተ ልጆች አሏት። አቅም ስለሌላት እዚህ ላታስተምር ትችላለች። ነገ ግን ልጇ ትልቅ ቦታ ደርሳ እናንተን ነው የምትቀጥረው። ጽዳት ሰራተኛን ማክበር፣ ጥበቃን ማክበር፣ መንገድ ላይ ያሉ የተቸገሩ ሰዎችን ማክበር፣ ሰው አለመናቅ፣ ትልቅ ቦታ መድረስ የሚፈልግ ሰው ጎንበስ ማለት። ትንሿ ቬሮኒካን ምን ትመክረታለሽ ብትሉኝ ባልቀለቀል የውሳኔ ሰው ቶሎ ችኩል ባልሆን ኖሮ መጨረሻ ላይ የምነግራችሁ ተዋደዱ፣ ተከባበሩ፣ ሰው ላይ ሙድ አትያዙ፣ ጓደኛችሁ ላይ ሙድ አትያዙ፣ የተጣላችሁት ካለ ተታረቁ። ቴንክ ዩ። ካላስቸገርኩሽ አንድ ዘፈን ብዘፍ አንተን መውደድ ብቻ ከኋላዬ አንድ ድምፅ ሰማሁ። እዚህ ድረስማ መታ 3-4 ሰዓት መድረክ ላይ የምታቀነቅነዋን ወጣት አምጥተህ ሳታዘፍን ከሄደችማ አጃቢም ባይኖር ድምጿ ራሱ አጃቢ ስለሆነ ትጫወትልናለች። ለጊዜ ቆይ ያመነች የኖርኩትን ሲከፋኝ ያልተናገርኩትን አንተን ብዬ ብዙ ነው ዝም ያልኩት። እዚህ ቦታ ላይ ቆማ ለነዚህ ልጆች የህይወት ተሞክሮ ለማካፈል ብቁ ናት። ምክንያቱም በትምህርቷም ጆርናሊስት በደንብ ተምራ ዲግሪዋን አግኝታለች። ደግሞ በታለንቷ ደግሞ በሙዚቃውም ሰክሰስ አድርጋለች። ስለዚህ አሪፍ ነገር ነው። እንደዚህ ሌሎችም አርቲስቶች ትምህርት ቢወስዱና ሶሻብል መሆንን ቢማሩ አሪፍ ነው። በጣም ራሳችን እናዋዳለን እያሉ ከህዝቡ እንዴት እንደሚሸሸጉ ስለምናውቅ ማለት ነውና ለቬሮኒካ በጣም ክብር አለኝ። እሺ ሰላም ቤተሰቦች፣ ሰላም ይድረስ። በጣም ለምትወዱኝ ለምታከብሩኝ፣ የኔ ክፋት ለማትወዱ ሰዎች ይሄ ቪዲዮ ለእናንተ ነው። እንደው መልስ መስጠት እንኳን አልወድም። የፈለገ ሰው እንጫጫን የመልስ መስጠት አልወድም። ምክንያቱም ከሙያችንም አንፃር ብዙ ትባላላችሁ። የተለቀቀው ቪዲዮ ምንም ያህል የረቀቀ ኤዲቲንግ የለውም።
ያስታውቃል። ሊፕሲንክ የአፋችን እንቅስቃሴ ያስታውቃል። የተቆራረጠው በሙሉ ያስታውቃል። እንደገና ደግሞ በጣም ወዳት በጣም የማከብራትን ጓደኛዬ ዲጄ ሊን ፎቶ አምጥታችሁ እዛ ጋር ለጥፋችሁ እንደዛ ቀነባብራችሁ ተጨንቃችሁ መልቀቁ ለእናንተ ምን እንደሚጠቅማችሁ አላውቅም። ስለእውነት እኔ እግዚአብሔርን ምንድነው ትርፋችሁ? አመግር ይገባል። መልስ ለመስጠት ምናምን እንደዚህ ተጨንቄ ምናምን አይደለም። በጣም የሚወዱኝ በጣም የሚያከብሩኝና ስለኔ በጣም የሚጨነቁ ሰዎች አሉና ኢንቦክስ አድርገው ዝም ብለ የቻልከውን አንድ ቪዲዮ ልቀቅ ካሌቡኛ በጣም ገብቶናል እናውቃለን። ግን እንደዚህ አይነት ቴክኖሎጂ የኤአይ አርቲፊሻል ኢንተለጀንስ ቴክኖሎጂም እንዳለ ኖርማል ማንኛውም ሰው ደግሞ እኮ ኤዲት ማድረግ እንደሚችል ቲክቶክ ላይቭ ላይ የታወቀ ነው። እኛ የምናወራው ሌላ የምንጫወተው ሌላ አምጥተው የዲጄ ሊን ፎቶ ዛጋር አጥፈው ሌላ ወሬ ያፍ እንቅስቃሴው ኢቭን ያስታውቃል። የኤዲቲንጉ መቆራረጡ ራሱ በጣም ያስታውቃልና እኔ ደግሞ ሰው ይገባዋል ይረዳል ብዬ ስላሰብኩ ነው። እኔ አንዳንድ ቦታዎች ላይ ገብቼ ኮሜንት አንብቤያለሁ። የገባው ሰው አለ አረ ኤዲቲንግ ነው ምናምን የሚሉ ሰዎች አሉ። ግን ደግሞ ይሄንን ደግሞ ቴክኖሎጂ ለማይረዱ ግን ደግሞ ለኔ የሚጨነቁ ሰዎች ለነሱ ነው ይሄ ቪዲዮ እና ፕሊዝ ያልበላችሁን አትቀቡ። ኦፍ ኮርስ እኔ እንደ አርቲስት ብዙ ነቀፌታ ሊመጣ ይችላል። ግን ዳት ማች እንዲ ቤተሰብ ውስጥ መግባት ሃይማኖታችን ውስጥ መግባት እኔን ወስዶ ለፖለቲካ ምናምን ላይ ለመለጠፍ መሞከራችሁ በጣም ብዙ ያለሞከራችሁት ያልቆፈራችሁት ጉድጓድ የለም። ግን አይሳካም። እግዚአብሔርን የያዘ ሰው ምንም ውሾቹ ይጮሃሉ፣ ግመሎቹ መንገዳቸው እንደቀጠሉ ነው። ሁሌም ይሄ ታወቀ ነው። ቲክቶክ ላይቭ መግባት ደግሞ አዲስ አይደለም። በጣም ብዙ ወራቶች ሆኖኛል ቲክቶክ ላይቭ ስገባ። ኦፍ ኮርስ በጣም ብዙ ጊዜ ሆኖኛል። በጣም አሪፍ ወዳጆች ያገኘሁበት፣ ቤስት ፍሬንዶች ያገኘሁበት የቢዝነስ በጣም ብዙ እና አሁንም እገባለሁ ቲክቶክ ላይቭ። አይድነቃችሁ፣ አይደብራችሁ፣ አትቃጠሉ፣ የራሳችሁን ኑሩ። ይሄ ነው መልእክቴ። ሌላ ምንም ከዚህ በላይ የምጨምረው ነገር የለም። ያ ኤዲቲንግ እንደሆነ የተቀነባበረ ነገር እንደሆነ እንደውም ዲጄ ሊጋር በጣም የድሮ የጥንት ጓደኛዬ ነች። ገብተን ላይቭ ላይም ከፈለጋችሁ ደግሞ እንደው በቃ ጌምም እየተጫወትን ምናምንም ራሱ እናሳያቸዋለን። ከሷ ጋር አሰብ የለም። እኔ እና ሰው ወዲያው ነው ኔክስት ዴይ ገና ቪዲዮን ሳይ ምን አይነት ሰዎች ናቸው ብለን በቃ ታዝበን ዝም ያልነው። ለዛ ነው እንደውም እስካሁንም ድረስ መልስ ያልሰጠሁበት። ሰው ይገባዋል ይረዳል ብዬ ስላሰብኩኝ ነው። እና በደንብ እዩት። ሳታታሩ የምታወሩ ሰዎች ደግሞ የሆነች ጫፍ እያያዛችሁ ይሄ ፎሎወር ምናምን ለመሰብሰብ እይታ ለመሰብሰብ ደግሞ የምትሞክሩ ሰዎች ደግሞ እግዚአብሔር ይገስጻችሁ። የዛን ያህል ወጥቶ የምሰዳደብ ሰው አይደለሁ። መልስላችሁ። በነገራችን ላይ እኔ ማምጥቼው ቪዲዮን አይተነው ነበረ። ምንም ውሸት የለውም። እንደኔ በቃ በዛ ሰዓት ጠጥቼ ነበረ። ይቅርታ አለቀ፣ ይዘጋ ነበር። ግን ኤአይ ምናምን አይደለም። ሊፕሲንኩ የተዛነፈበት መንገድ ስክሪን ሪከርድ ሲያደርጉት ነው። ከዛ ውጪ እንደዛ እንዳልሆነ በእርግጠኝነት እኔ መናገር እችላለሁ። ኤአይ ምናምን አይደለም። ግን ጥፋት ጠፍቷል፣ በቃ እንደዛ ብሏል። ማንም ሰው ይሳሳታል፣ ያጠፋል። ይቅርታ እንደዚህ ስለሆነ ነው ቢል ኖሮ ይሻል ነበር ለኔ። ግን ያው ካፈርኩ አይመልሰኝ ሆኖ ነው ነገሩ። ዳናይት መክብብና አቤል መክብብ ወንድምና እህት ናቸው ወይስ አይደሉም? ካንተ አንደበት እንስማ። እውነት ነው ካንቺ አንደበት ቢሆን ነው ጥሩ። ተገርፈሽ ታውቂያለሽ አንቺ? እንዴ እየጠየቀኝ እንደ እስኪ ማታ አይተውኛል። ከሰዓት ሄደው ክሊፑን አይተው ነው መዝሙራን ሳይ እኮ ነው። አንዳንድ ሰዎች መስጫዎችም ምስኪም አይመስላቸውም። የማን ደጋፊ ነው ኳስ? አሁን ለግሬ ስለመጠናቀቅ አለች። ከኃጢአተኛው እንኳን የሚለው ዝማሬ
በጣም በቃ ሰው ሁላ ልብ ውስጥ የቀረ ዝማሬ ነው። ላለኝ ቀሏል መከራዬ ለኔ ያደረከው ብዙ ነው ጌታዬ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆነ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላደረጋችሁ አሁን ስትወጡ ላይክ አድርጉ። መልካም ጊዜ። ባይ ባይ።